አቦል ዜና የቢዝነስ መረጃዎች የሚቀርቡበት ጊዜ ላይ ደርሷል። ቤተልሔም ገበየው መረጃዎችን ልታጋራን ስቱዲዮ ተገኝታለች። ቤቲ እንደምንዋልሽ? ሰላም ነኝ አቤት፣ እንደምንልሃል? ደህና ነኝ። የአየር ሰዓቱ ያንቺ። አመሰግናለሁ። በጎንደር ከተማ አስተዳደር በወተት ላሞች እርባታ ዘርፍ ተሰማርተው የሚሰሩ ኢንተርፕራይዞች ውጤታማ መሆን ቢችሉም በቦታና በመኖ አቅርቦት ችግር ምክንያት ስራውን ማስፋት እንዳልቻሉ ገለጹ። በእንስሳትና አሳ ሀብት ልማት ዘርፍ የተጀመሩ ስራዎችን በክላስተር በማደራጀት የበለጠ ውጤታማ ለማድረግ እንደሚሰራም የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው አስታውቋል። ብርሃኑ ይስማው። እናትና ልጆች የወተት ላሞች እርባታ ድርጅት በጎንደር ከተማ የወተት ተዋጽኦ በማቅረብ ማህበረሰቡን በማገልገል ላይ ይገኛል። በወይዘሮ ብርሃኔ ተዋበ በሁለት ላሞች የተጀመረው ስራ ውጤታማነቱ ከጊዜ ወደ ጊዜ እያደገ የመጣ ሲሆን አሁን ላይ ስራውን ልጆች ተረክበው አስቀጥለውታል። በቀን አሁን ከ600 ሊትር ድረስ እናልባለን። ተጨማሪ ደግሞ እንደዚህ ከአርቢዎች ወተት እንረከባለን። ወደ 200 እስከ 300 ድረስ ወተት እንረከባለን። በቀን 900 ሊትር አካባቢ ፕሮሰስ እናደርጋለን። የተለያዩ ምርቶች እንሰራለን፣ ቅቤዎች እንሰራለን፣ እርጎ እና በተፈላ ወተት ፓስቸራይዝድ እያደረግን እንዳልኩ በየብራንቹ እናከፋፍላለን ማለት ነው። ሌላዋ በጎንደር ከተማ በዘርፉ ተሰማርተው ከራሳቸው አልፎ ለሌሎችም ድጋፍ መሆን የቻሉት ወይዘሮ እስከዳር ብርሃኑ በዘርፉ ውጤታማ መሆን እንደሚቻል ተናግረዋል። 4 ላሞች ገዝቼ ተነሳሁ። በጥሩ ሁኔታ እየሰራሁ ነው ያለው። ልጆቹም ተማሩ። አብሮ የነበሩት ልጆች በዲግሪ በዶክተሬት ተመረቁ። የዚህ ማህበር አባል የነበሩትን አስተማርኩበት እና ከታች ነው የተነሳሁት። አሁን ጥሩ ውጤታማ ነኝ። ጥሩ ምርት የሚሰጡ ላሞች ነው ያሉኝ። አሁን በአሁኑ ሰዓት 33 ከብቶች ላይ ደርሻለሁ። ወደ 45 ምናምን በጎች አሉኝ። ያጋጠማቸው የቦታ ጥበት ስራውን የበለጠ ለማስፋት እንዳይችሉ አድርጓቸዋል። አሁን ከ80 ላም ማግኘት የነበረብን 600 ሊትር አይደለም 800 900 ሊትር እዛ በላይ ማግኘት እንችል ነበር። ግን በቀን 300 ሊትር ሉዝ እያደረግን ነው። በብር ሲሰራ ብዙ ነው። እሱ ደግሞ ምክንያቱ ምንድነው? ትልቁ የቦታ ችግር ነው። ማሽኖች ገዝተናል፣ መጠቀም አልቻለም። እንደምታዩት በየት ገብቶ በየት ይወጣል። ላምም እየሞተብን ነው፣ ጥጆች እየሞቱብን ነው። አሁን እስከዚህ ደርሰናል። አሁን ግን ወደ ታች የመውረድ ነው እንጂ የማደግ እንትን የለንም። ቆመናል ያለንበት ሁኔታ ማለት ነው። የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ኃላፊ አቶ መላኩ ደምሌ በወተት ላሞች እርባታ ዘርፍ በተመረጡ ቀበሌዎች ኢንተርፕራይዞችን በማደራጀት እየተሰራ እንደሚገኝ ገልጸዋል። በወተት ሀብት ልማት 10 ቀበሌ 30 መንደር ወይም 30 ጎጥ ይባላል እንደኛ አካባቢ ፖቴንሻል ቤዝድ አድርገን መርጠን እየሰራ እንገኛለን ማለት ነው። ጸጋ ብለን የምናስበው ትልቁ ሀብታችን እኛ የከተማ አስተዳደሩ ልዩ ትኩረት መስጠት ነው ለዘርፉ ቁጥር 1 ማለት ነው። የስራ እድል መፍጠሪያችን አሁን የምናገኘውን የስነ አመጋገብ ሂደት የሚያስተካክልልን ዘርፍ ነው በመገኘቱ አማራጭ አድርጎ በዚህ ዘርፍ በአብዛኛው እየተሰማራበት ይገኛል ማለት ነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው የከተማ አስተዳደሩ በምግብ ራስን ለመቻል በሚደረገው ጥረት ወሳኝ ዘርፍ የሆነውን የእንስሳት ሀብት ልማት ለማሳደግ በትኩረት እየሰራ እንደሚገኝ ገልጸዋል። በዘርፉ ያለውን የቦታ ጥበት ለመሸፈን በክላስተር የማደራጀት ስራ ይሰራል ብለዋል። ቦታ ለይተናል። አሁንም የሼድ ግንባታ የጨረታው ጉዳይ አልቋል። ስለዚህ በቅርብ ሼዶችን ሰርተን እነዚህ ቦታ ጥረት በማይመች ሁኔታ ያሉትን የምንወስድ ነው የሚሆነው። ጥያቄው ማለት ነው እቺ እንግዲህ የአጭር ጊዜ ችግራቸው ነው የምትሆነው። ይህን ችግር ታሪክ ለማድረግ እየሰራ ነው። የጎንደር ከተማ አስተዳደር የእንስሳትና አሳ ሀብት ልማት ዘርፉን ውጤታማ ለማድረግ በልዩ ትኩረት እየሰራ እንደሚገኝ ነው ተቀዳሚ ምክትል ከንቲባ ቻላቸው ዳኛው ያስታወቁ።